የተወደዳችሁ እና የተከበራችሁ ቅዱሳን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እንላችኋለን። በያላችሁበት ጸጋው፣ ሰላሙ፣ ምሕረቱ ይብዛላችሁ። ሳምንታዊ ልበለው ወይም ደግሞ እንዳመችነቱ በሁለት ሳምንትም አንድ ጊዜ እንደምን ሰነበታችሁ ሰላምታና መልእክት የምናቀርብበት ልምድ አለን። እንዳመችነቱ በአሁኑ ጊዜ ከወላይታ ሶዶ ወደ ሐዋሳ መስመር በጉዞ ላይ እንገኛለን። ላለፉት 5 ሳምንታት ከቦኖሻ ከሚባል የወረዳ ከተማ ከነበረን ኮንፈረንስ እና ድንቅ ጊዜ መጀመራችንን ሪፖርት አድርገንላችኋል። ከቦኖሻ በኋላ በዛው ቀረብ ባለ አካባቢ ወደሚገኝ ወደ ሀላባ ቁሊቶ ነበረ የሄድነው። በሀላባ ቁሊቶ አስደናቂ ጊዜ ነበረን። ከሀላባ ቁሊቶ በኋላ ሽንሽቾ የተባለ ቦታ ነው የሄድነው። በዚያ በሽንሽቾ የነበረንን ጊዜ በቃላት መግለጽ ከሚሞከር ከሚታሰብ በላይ ነው። የዳኑ ነፍሳት፣ ከእምነት ወደ ኋላ ፈግፍገው የነበሩ እና እንደገና በንስሐ ወደ ጌታ የተመለሱ፣ እንደዚሁም ደግሞ በቤተ ክርስቲያናቱ ውስጥ ያየነው መነቃቃት እና የተሃድሶ መንፈስ እጅግ የሚያስደንቅ ነበር። ይሄንንም ሪፖርት አድርገናል። በፌስቡካችን እና በዩቲዩብ እንደዚሁም በፎቶግራፎች አጋርተናል። ከጠቀስኩት ከዚህ ከሽንሽቾ በኋላ በፎቶግራፍ አስደግፈን ባስተላለፍንላቸው ሪፖርት እንደገለጥ ነው የኔ ራሴ ትውልድ ቦታ በሚሆን ገጠራማ ቀበሌ አስደናቂ ጊዜ አሳለፍን። ያንንም ከፎቶግራፍ መረጃዎቻችንና ፌስቡኮቻችን ታገኛላችሁ ድንገት ካላያችሁ። እዛ 5ኛው ሳምንት እዚህ ከሆሳና ከተማ ወጣ ብሎ የሚገኝ ለምቡዳ የሚባል ታሪካዊ ቦታ ላይ የነበረንን ኮንፈረንስ አሁን ወደ ለታማታን ያጠናቀቅነው። በእነዚህ በሄድንባቸው ቦታዎች ሁሉ አስደናቂውን የእግዚአብሔርን እጅ አይተናል። እግዚአብሔርን መገኘት ፈልገን ያጣንበት አንድም ቀን አንድም ቦታ የለም። እግዚአብሔር እጅጉን ባርኮናል። ታላቂቱን እጁን አሳይቶናል። ከሁሉ በላይ ወገኖቼ ሁላችሁም እንደምትረዱትና እግዚአብሔርም ቃል እንደሚናገር አንድ ኃጢአተኛ ሲድን ወይም በንስሐ ሲመለስ ወደ እረኛው፣ ወደ ፈጣሪ፣ ወደ ጌታው፣ ወደ አዳኙ በሰማይ በመላእክቱም ዘንድ ታላቅ ደስታ ይሆናል ይላልና እኛ በእያንዳንዱ ጉባኤ እና ጥሪ ባደረግን ጊዜ ሁሉ ያየናቸው ነፍሶች አንድ አይደሉም፣ 2፣ 10 አይደሉም። አንዳንዱ ጋር ከመቶ የሚዘል አንድ ጉባኤ ወይም አንድ አጥቢያ ቤተክርስቲያን ሊወጣው የሚችል አጥቢያ ቤተክርስቲያንን በህዝብ ቁጥር የሚወስን ስርዓት ስላለ ማለት ነው። አንዳንድ አካባቢ የአንድ መንፈሳዊ ኮንፈረንስ ከወንጌል አንጻር ማለት ነው፣ ከወንጌል ትምህርት አንጻር እና በክርስቶስ አይኑ የበራለት ማህበረሰብ ሁሉ እንደሚረዳው
የአንድ መንፈሳዊ ኮንፈረንስ የስኬቱ መለኪያ የአመኑ ወይም የዳኑ የምንላቸው ሰዎች የሚያሰሙት እልልታ፣ የሚያሳዩት ደስታ አይመስለኝም። እሱ እንደ አንድ ኤሌመንት ወይም እንደ አንድ ጥሩ ነገር፣ አስፈላጊ ነገር አድርገን ልንወስደው እንችላለን። እንደዚሁም ደግሞ የፈውስ መልእክቶች ለሰዎች መጥተው ተፈውሰናል ብለው በሚመሰክሩ ሰዎች የሚለካ መስሎ አይታየኝ ወይም መለካት ያለበት መስሎ አይታየኝም። ብዙ ቦታ ከልምድ እንደማቀው እንደው በኮንፈረንስ መካከል ክፉ መንፈስ የያዛቸው ሰዎች የጩኸት ድምፅ አሰምተው ከዚያ መንፈሱ ተገስጾ ሲወጣ የአንድን መንፈሳዊ ጉባኤ ስኬት ወይም የእግዚአብሔር አብሮነት፣ የእግዚአብሔር መገኘት መለኪያ ተደርጎ የሚወሰድበት ጊዜ አለ። የትንቢት መልእክቶች፣ የዳኑ የሚባሉ ሰዎች የመንፈስ ቅዱስ ሙላትና መነቃቃት አግኝተናል ብለው የሚያሳዩት ደስታ፣ በአዲስ ቋንቋ መናገር፣ እነዚህ ሁሉ በጣም ትልልቅ ውጤቶች የሚጠበቁ መኖር ያለባቸው ናቸው። እግዚአብሔርንም የምናመሰግንባቸው። የኔ መረዳት እግዚአብሔርም ቃል ብዙ መንገድ ይደግፈኛል ብዬ ነው የማምነው። በአንድ መንፈሳዊ ጉባኤ እንደ ጉባኤው አይነት የመሪነት፣ የአገልጋዮች እንደዚህ ከሆነ ቅድም ያልኳቸው መለኪያዎች ሊታሰቡ ይችላሉ፣ ታሳቢ ሊሆኑ ይችላሉ። እንደዚህ አሁን እኛ አብዛኛውን ጊዜ እንደምናልፍባቸው ጉባኤዎች ከሆነ የስኬቱ መለኪያ የሰዎች ወደ አዳኙ ኢየሱስ ክርስቶስ ፊታቸውን ማዞር አሃ ብለው ከተነገረው ቃል የተነሳ አሃ ብለው እንደዚህ አልገባኝም ነበር፣ እንዲህ አልነበረም ማየው፣ መጽሐፍ ቅዱስ ሲነገር ስሰማ ደስ ይለኛል፣ መዝሙር ሲዘመር ስሰማም ሆነ እኔም ራሴ ተባብሬ ስዘምር ደስ ይለኛል፣ ለወንጌል ስብከትም ሆነ እንደዚህ ለመሰሉ መንፈሳዊ አገልግሎቶች ሩቅና ባዕድ አይደለሁም። ግን በዚህ ጊዜ ስለ መዳን፣ ስለ አዳኙ ኢየሱስ ክርስቶስ እና እግዚአብሔር በልጁ በኢየሱስ ክርስቶስ በዚህ ምድር ላይ እና በትውልዶች መካከል ሊፈጽመው ስላቀደው ዘላለማዊ ሐሳቡ ከመዳኔ ጀምሮ እንደዚህ መሆኑን አልተረዳሁም ነበረ። ስሰማ ሳይ ደስ ከምሰኝ በስተቀር ሕይወቴን በዚህ ልክና በዚህ መልኩ አልሰጠሁም። ዛሬ በተለየ ሁኔታ ገብቶኛል። ሲገባኝ ደግሞ ያለሁበት ቦታ ትክክል እንዳልሆነ አይቻለሁ፣ ተረድቻለሁ። እናም ይሄ ቀን ሳያልፍብኝ የመዳን ቀን ዛሬ፣ የተወደደውም ሰዓት አሁን እንደሆነ ገብቶኝ ከዚህ በኋላ በሕይወቴ ሪስክ ላለመውሰድ፣ በገሃነም እሳት፣ በዘላለም ፍርድ ጨዋታ ስለሌለ፣ ቀልድ ስላልሆነ፣ አንዴ ከተወጣ የሚገባበት መንገድም ስለሌለ፣ ወደዚያ ፍርድ ከተገባ መውጫ ስለሌለ ዛሬ ሕይወቴን ለዚህ ለክርስቶስ ሰጣለሁ። ከአሁን በፊት በዚህ መልኩና ልኩ አልገባኝም ነበር ብለው ይሄ በስሜት በሞቅታ የሚደረገው ሳይሆን በእውቀት እና በመረዳት፣ እውቀቱ መንፈሳዊ እውቀት ነው፣ መጽሐፍ ቅዱሳዊ እውቀት ነው። በዛ መልኩ በባዕድ ቋንቋ ብናገር ኮንቪክት ተደርገው ኮንቪክሽን ወይም ደግሞ ከውስጣዊ መረዳት ከእውነተኛ መረዳት የተነሳ የሚደረግ
ውሳኔ፣ ለለውጥ ውሳኔ፣ ለመለወጥ መወሰን፣ እርምጃ ለመውሰድ መወሰን፣ ኮንቪክት ተደርገው በቃ ጸልዩልኝ ነገሩ ገብቶኛል ብለው የሚሉ ሰዎች በአንድ ኮንፈረንስ ላይ አንድም ሰው ቢገኝ 10ም 20ም ከዚያም የበለጠ ቢገኝ ለኔ የተአምራቶች ሁሉ ትልቁ ተአምር ነው ብዬ ነው ማምነው። እና የደስታችን ዋና ምክንያት ይሄ ነው። የደስታችን ዋና ምክንያት ይሄ ነው። DNA of the Kingdom Ministries የሚል DNA እግዚአብሔር መንግስት አገልግሎት በአማርኛችን የሚል አገልግሎት ራዕይ ጌታ ሰጥቶን መንቀሳቀስ ከጀመርንበት በአውሮፓውያን ዘመን አቆጣጠር 2021 እስካሁን ባሉት ወደ 4 ዓመት ገደማ የሚሆን ጊዜ በእያንዳንዱ የወንጌል አገልግሎት የኮንፈረንስ ጣቢያ አንዳንዱ ኮንፈረንስ ላይ በእያንዳንዱ ክፍለ ጊዜ ያንዳንዱ መድረክ ማለት ይቻላል ይሄን አሁን የምለውን የአንድን ኮንፈረንስ ጥልቀቱን፣ ክብደቱን፣ ስፋቱን፣ ጥንካሬውን፣ ስኬቱን የምንለካበትን የነፍሳት ኮንቪክሽን፣ የሰዎች ኮንቪክሽን በውጤቱም ደግሞ ኢየሱስ ክርስቶስን ለመጀመሪያ ጊዜ አዳኜ ጌታ አድርጌ እቀበላለሁ የሚሉ እና በእግዚአብሔር ቤት ነበርኩ፣ ለወንጌል ሩቅ አልነበርኩም፣ ግን በዚህ መልኩና ልኩ አልገባኝም ነበር፣ አሁን በተለየ ሁኔታ ገባኝ፣ ስለዚህ ከዚህ በኋላ መንገዴን ቀይሬያለሁ። መንገዴን የምቀይረው ደግሞ ከሃይማኖት ወደ ሃይማኖት፣ ከሰፈር ሰፈር አይደለም። ዳሩ ግን መንገድ፣ እውነትና ሕይወት የሆነው ኢየሱስ ክርስቶስ በወንጌል በተሰበከበት መንገድ አምኜ ተቀብዬ በቀረ ዘመን እሱን እከተላለሁ ነው። ይሄንን ውሳኔ ያደረጉ ሰዎች በጥቂት ቁጥር አይደለም፣ በጣም በብዛት በእያንዳንዱ ስፍራ በእያንዳንዱ ክፍለ ጊዜ ይሄን እያየን ነው። ክብር፣ ታላቅነት፣ አድናቆት፣ ውዳሴ እኛንም አድኖ ልጆቹ ላደረገ ከዚህ የቀወጠ የተቃወሰ ዓለም አድኖ በቤቱ ለሰበሰበን መልሶም ደግሞ ይሄንኑ እናንተ የዳናችሁበትን የምስራች ለሌሎች አውሩ ተናገሩ ብሎ ኮሚሽን ላደረገን ወይም መልእክተኛ ላደረገን አምላክ እግዚአብሔር ይሁንለት። እግዚአብሔር የተባረከ ይሁን። ከኛ ጋር አመስግኑ። የትም ሀገር ሆናችሁ፣ በየትኛውም ቤተ እምነት ሆናችሁ፣ በየትኛውም የዓለም ክፍል ሆናችሁ፣ በየትኛውም አጥቢያ ቤተ ክርስቲያን ውስጥ ሆናችሁ እስካሁን የገለጥኩትን ይሄንን የሰዎች ነፍስ መዳን ቁም ነገሬ የምትሉ ሁሉ ቁም ነገሬ ዋናዬ ከራሴ መዳን ቀጥሎ ዋናዬ የሌሎች ሰዎች መዳን ነው። በዚህ ምድር የምኖርበት ምክንያትም ይሄው ነው። ይሄ ዓላማ እኔም በአቅሜ ባለውበት አካባቢ ለመፈጸም እየሞከርኩ ግን ደግሞ ሙሉ ጊዜና ህይወታቸውን ሰጥተው በወጡ ባሪያዎቹ በኩል ሲፈጸም ስላየሁ፣ ተፈጽሞ ስላየሁ፣ ይሄን ምስክርነት ስለሰማሁ እግዚአብሔር የተመሰገነ ይሁን። ይሄ ደስታዬ ተፈጸመ እንዳለው መጥምቁ ዮሐንስ በያላችሁበት ስፍራ ይሄን እንድትሉ ነው የምጠይቀው። ደግሞ ይሄንን ማለትም አለባችሁ። የዳነ ሰው በክርስቶስ አምኖ የዳነ ሰው በህይወት ዘመኑ ማየት መስማት ከሚፈልገው ዋነኛ ትልቅ ነገር ሰዎች እንደሱ ሁሉ ወይም እንደሷ በክርስቶስ አምነው ድነው ማየት። ይሄ ደስታው የሆነ ሁሉ ባለበት ሁሉ እግዚአብሔርን ያመስግን።
እና እንዲህ ባለ መንፈስ ነው የቆየነው ወደ 5 ሳምንታት በላይ። አሁን 6ኛ ሳምንታችን ነው። ወደ ሐዋሳ እየሄድን ነው። በሐዋሳ በገነት ቤተክርስቲያን አስተናጋጅነት በከተማው ያሉ ወንጌላውያን ቤተክርስቲያናትም የቤተ እምነቲቱም አጥቢያዎች በአንድነት እንደሚመጡ ነው እና ተገቢው ቅስቀሳም ድምፅን ማሰማትም በከተማ ውስጥ ጥሪም እንደተደረገ ሰምተናል እና በጣም ኤክሳይትድ ነን፣ በጣም ደስተኞች ነን። እግዚአብሔር የሚሰራውን ደግሞ እንጠብቃለን። ይህንን ካልኩ በኋላ የዚህ ወቅት የ7ኛው ዙር የወንጌል ተልእኮ ጉዟችን መሪ ቃል ወይም ደግሞ የትምህርቶቻችን ርዕስ ታላቅ አምላክ ትልቅ ሕዝብ የሚል ነው። ታላቅ አምላክ ትልቅ ሕዝብ እየሄድንበት ይሄንን ነው እያወጅን ያለ ነው። ጨለፍ አድርጌ ለእኛ መንገዳችን ነው፣ በጉዞ ላይ ነን። የጊዜ ጥበት የለብንም። እግዚአብሔር ይመስገን ጥሩ በሆነ መንገድ እየተጓዝን ነው። በነገራችን ላይ አሁን የምንገኘው በሲዳማ ክልልና እንደዚሁም በወላይታ ዞን መገናኛ አካባቢ ነው እያለፍን ያለ ነው። በቀኝና በግራ ስላለው ልምላሜ አረንጓዴ ተፈጥሮ ምንም መናገር አልችልም። የወላይታ ሕዝብ፣ የሲዳማ ሕዝብ እንደተቀሩት የኢትዮጵያ ብሔር ብሔረሰቦች ሁሉ በተፈጥሮ ሀብት የተባረከ ነው፣ የታደለ ነው እና ሁሌም እንደምለው የትኛውም የኢትዮጵያ ክፍል የየራሱ የአየር ጠባይ፣ የተፈጥሮ ሀብትም፣ ባህልም፣ ቋንቋም፣ የአኗኗር ዘይም እንዳለው ቢታወቅም በአጠቃላይ ኢትዮጵያ የምትባለዋ አገርና ምድር ህዝቧም ጭምር እግዚአብሔር በተፈጥሮ የባረካት አገር ነች። የተባረከ ህዝብ ነው። አይነቱ ይለያይ እንጂ እግዚአብሔር ፍርሃትም ያለበት ህዝብ ነው። በገባው መንገድ ወደ ፈጣሪ ያደርሰኛል ብሎ በሚያስብበት መንገድ የአምላኩን የፈጣሪውን ፊት የሚፈልግም ህዝብ ነው። እኛ ሁሉም መንገድ ወደ እግዚአብሔር ያደርሳል ብለን አናምንም። በመሰረቱ ወደ እግዚአብሔር የሚያደርሰው አንድ ብቸኛ መንገድ ኢየሱስ ክርስቶስ ነው። እሱን ካላመነ ሰው ጥሩ ሰው ቢሆን ጥሩ ስራ ቢሰራ ለራሱ በዚህ ምድር ላለ ህይወቱ ነው እንጂ አሻግሮ አሳልፎ መንግስት ሰማይ የሚያገባ ዋስትና ሊሆነው አይችልም። በክርስቶስ ካልሆነ በስተቀረ እግዚአብሔር መንግስት መግባት ማንም እንዳይቻለው እግዚአብሔር በዘላለማዊና ንጉሳዊ ውሳኔ ወስኖ ጨርሷል። ስለዚህ የትኛውም ሃይማኖት የትኛውም መንገድ ያደርሳል የሚል እምነት የለኝም። ይህን አንሰብክም፣ አናስተምርም። ግን ይህንን በምንልበት ጊዜ የሆነ ሃይማኖት ውስጥ ስላለ ወይ ከኔ የተሻለ የተለየ ሰው የተሻለ ሳይሆን ከኔ የተለየ ሰው ሆኖ በአንዳንድ አቋሙ ስላየሁት ብቻ በቃ ጠፋ፣ ዋጋ የለውም። በቃ አንዳንዴ በመዝሙሮቻችን በአንዳንድ አደባባይ ንግግሮቻችን የምናሰማውን አይነት የበላይነት ስሜት ንግግር አስፈላጊ ነው ብዬ አላምንም እና ማንንም አቋሙን አክብረን ስብዕናውን አክብረን በአገሪቱ በተፈጥሮ ሀብቷም ይሁን በመልካም ምድሯ የመኖር የመጠቀም መብቱ ተጠብቆለት ይሄ ከአሁን በፊት ለዓመታት ለዘመናት ያስተናገድነው በዚህ መሬት አትቀበርም፣ ይህን እምነት ካልተቀበልክ ይህንን እድል አታገኝም የሚል አይነት የራስ ወዳድነት፣ ራስን ከሌላው የተለየ አድርጎ ማየት፣ የሌሎችን መብት መንፈግ፣ የሌሎችን ክብርና ስብዕና መቀነስ ማሳነስ፣ ይሄ ለእኛ ለወንጌላውያን አማኞች ብቻ ሳይሆን የትኛውም አይነት ሃይማኖት አለኝ ለሚል ተገቢ አይደለም። አንድ ወቅት ላይ ትንሽ ከርዕሴ ወጣ እያልኩ ነው፣ ሶሪ ይቅርታ። አንድ ወቅት ላይ በውጭ ሆኜ በሚዛን አካባቢ ጅማ ሚዛን አካባቢ ይመስለኛል
ጸሎት ቤቶች፣ የወንጌላውያን አማኞች ጸሎት ቤቶች አይ ቲንክ መኖሪያ ቤቶችም ጭምር ተቃጠሉ ይመስለኛል። አንድ ልጅ አንድ የሆነ ኮንስትራክሽን የሚካሄድበት ቦታ ላይ ሳይት ላይ በጸዳጃ ቤት ውስጥ የቁርአን ቁራጭ አግኝቷል ተብሎ ቁርአንን ቀደዱ እንዲህ ያደረጉ ተብሎ የተነሳ አምባጓሮ ነው ተብሎ በጣም ከፍተኛ የሆነ በሀገር አይደለም በመላው ዓለም ዜና ሆኖ የተሰራጨ ትልቅ ጉዳይ ተነስቶ ነበር። ብዙዎቻችሁ ታስታውሳላችሁ። እና ቁርአንም ሆነ ሌሎች የመጽሐፍት ታሪካዊም ሆኑ ሃይማኖታዊም ሆኑ ቅዱሳት መጽሐፍት ማንም ሰው መቅደድ ማቃጠል አይገባውም። ፔሬድ አይገባው። ይሄን እንዲያደርግ ስልጣን የሰጠው አካልም የለም። ስልጣን መስጠትም አይቻልም። ሁሉም በአገሩ ሃይማኖቱ ተከብሮ ባህሉ ቋንቋው ተከብሮ በፍቅር በእኩልነት አብሮ መኖር መቻል አለበት። እና ያን ዜና እዛ ውጭ ሆኜ በሰማሁ ጊዜ ነው አንድ መዝሙር ወደ ውስጤ የመጣው። አይ ቲንክ ቁጥር 11 ላይ ይመስለኛል፣ አልበም ቁጥር 11 ላይ ሰምቶ የሚመልስ እሱ አምላክ ይሁን የሚል ኤልያስ እንዳለው አይነት ሰምቶ የሚመልስ በእኛ ላይ እንገስ፣ ወርዶ የሚያድን እርሱ አምላክ ይሁን የሚል እና እዛ ስታንዛዎች ውስጥ ብዙ ነገሮች ተዘርዝረዋል። እና ቤት የአምልኮ ቦታዎችን እስከ ማቃጠል እስከ ማንደድ፣ በአንዳንድ አካባቢ እንደውም ከውጭ ዘግተው በከብት በሰው ላይ ቤትን በሳት መለኮስና እዛ ከብቱንም ሰውንም ማንደድ፣ ይሄ ሁሉ ለሃይማኖት ተብሎ ይሄን በማድረጉ ማንም ሰው መንግስት ሰማይ አይገባም። ያለቀለት ጉዳይ ነው። እንኳን የሰው ቤት አንድደን፣ እንኳን ሰው ገለን፣ እንኳን የሰው ክብር ነክተን፣ እንኳን የሰው መብት ረግጠን መልካም አድርገንም በሆነልን። ምክንያቱም በመልካም ስራ መንግስት ሰማይ ስለማይገባ የሚገባው በበጉ ደም በመታጠብ ብቻ ስለሆነ እንኳን ክፉ አድርጎ መልካም አድርጎ መዳን፣ መልካም በማድረግ ብቻ መዳን በሌለበት ሐቅና እውነት ውስጥ ጭራሽ የባሱ ነው። ሌላውን ገድዬ ገባለው፣ የሌላውን ቤት አምልኮ ቦታ እንድጄ አቃጥዬ፣ ሌላውን አሳድጄ ከቤት አፈናቅዬ፣ መዝሙሩ ላይ ብዙ ነገር አለ። ትዳርን አፋቶ ልጅ ከእናት ነጥሎ ከቀዬ ከሰፈር ከማህበር አግልሎ ከገነት ሊገባ እንደው መታሰቡ ቁርጥህን እወቀው አትደርስ ካጠገቡ ይላል። አለቀ። እውነቱ ይሄ ነው። ማንም ሰው ከዚህኛው ወገን ይሁን ከዛኛው ይሁን ለሃይማኖቱ ያለውን ቀናኢነት ወይም ደግሞ በአምላክ ፊት ዋጋ አገኛለሁ ብሎ በመመኘት በሌላው ላይ የሚያደርገው ጫና የሚያደርሰው በደል አንድ ቀን በስፍር ያገኘዋል። ስለዚህ መጠንቀቁ ጥሩ ነው። እና ወደ ርዕሴ ስመለስ እግዚአብሔር ትልቅ አምላክ ነው የሚል ነው ርዕሳችን። ታላቅ አምላክ ትልቅ ህዝብ፣ አምላክ ትልቅ ህዝብ። መነሻችን እግዚአብሔር ትልቅ ነው የሚል እግዚአብሔር ትልቅ ነው። ይሄ መልእክት ወደ ውስጤ የመጣው ካለፈው ዙር ጉዞ በኋላ ለሁለተኛው ዙር ስዘጋጅ ስጸልይ ሳስብና ሳሰላስል ነው። ርዕሱ ወደ ውስጤ የመጣበት ምክንያት አማኞች፣ የወንጌል አማኞች ሌላውን አልነካም፣ የወንጌል አማኞች ወይም ደግሞ ወንጌላውያን ቤተክርስቲያናት በመላው ዓለም እኛ ደግሞ እያንዳንዱን ሂደት
በቅርብ ሆነን የምናየውና የምንከታተለው በሀገራችንና በህዝባችን መካከል ስለሆነ በኢትዮጵያውያን ወንጌላውያን አብያተ ክርስቲያናት ወይም አማኞች ዘንድ በከተማ በገጠር አካባቢ ቤተ እምነት ሳይለይ እንደ ወንጌል አማኞች የምንገኝበት ቦታ እና ሁኔታ አሳሳቢ ነው ከሚል ነው ርዕሱ የመጣው። እንዴት ነው አሳሳቢነቱ? የአንድ የሀገር መሪ በእድሜ ትንሽ ቢሆን በቂ ትምህርት ባይኖረው የአንድ የሀገር መሪ መሆኑ ብቻውን በዚህ ምድር ላይ ብቻውን ያስከብረዋል። ከትልልቅ ሰው ጋር እንዲውል ያደርገዋል። ትልልቅ ቦታ ላይ እንዲገኝ ያደርገዋል። እድሜው አይደለም የሚታየው፣ ዕውቀቱ አይደለም የሚታየው፣ የራሱ የግል ገቢም የመንግስት ስልጣንም ምንም ሌላ ነገር የለውም። አባቱ ወላጅ አባቱ የአገር መሪ በመሆኑ ብቻ ከተቀሩት ዜጎች ከተቀረው ህዝብ የተለየ ክብር ያሰጠዋል። ይሄ በጣም በሁላችንም ዘንድ የታወቀ ነው። ተፈለገም አልተፈለገ ህዝባዊ ምርጫ ያስፈልገው ልዩ የመንግስት የአባቱ የሚመራው መንግስት ወይም ማስተዳደር ልዩ ሹመት አያስፈልገው፣ አባቱ መሪ በመሆኑ ብቻ ይሄ ልጅ ከአካባቢው ከአገሩ ከከተማው ልጆች የተለየ የትኩረት ማዕከል ይሆናል። ጋዜጠኞች ይከታተሉታል፣ ካሜራዎች ይነጣጠሩበታል። እዚህ ገባ፣ እዚህ ወጣ፣ እዚህ ትምህርት ቤት ይማራል፣ በትርፍ ጊዜው እንዲህ አይነት መዝናኛ ቦታ ይሄዳል የመሳሰለ። ጋዜጠኞች በተለይ ደግሞ አሁን ሁሉም ጋዜጠኛ በሆነበት ዘመን እና ትውልድ የካሜራ ኢላማ ነው የሚሆነው። ሁሉም ያነሳዋል፣ በካሜራው ይቀርጸዋል። ይሄ ልጅ የአባቱ ልጅ የአንድ መሪ አባቱ ልጅ በመሆኑ ብቻ ሌሎች ልጆች የሌሎች ዜጎች ልጆች በዋሉበት አይውልም፣ እንደሚሆኑት አይሆንም። ራሱን መጠበቅ አለበት ብቻ ሳይሆን በቦዲጋርድ ይጠበቃል፣ ጥቃት እንዳይደርስበት ጉዳት እንዳያገኘው ተብሎ ልዩ ጥበቃ ይደረግለት። ይሄ እንግዲህ ለምሳሌ ነው ከአንድ ምድራዊ ሁኔታ ስርዓት ተነስተን ወደ ነጥባችን እንድንመጣ እና እኛ የእግዚአብሔር ልጆች ነን። በዳግም ልደት የእግዚአብሔር ልጅነት ስልጣን ያገኘን በዮሐንስ ወንጌል ምዕራፍ 1 ቁጥር 12 መሰረትና ሌሎች የመጽሐፍ ቅዱስ ክፍሎችን እንጠቅሳለን። በዚህ የእግዚአብሔር ቃል መሰረት ያገኘነው የልጅነት መብት፣ ስልጣን፣ ቦታ፣ ክብር አልተጠበቀም። በሄድንበት የደረስንበት የዓለም ክፍል ሁሉ ጥሩ ነገሮች እናደርጋለን። ከምናደርገው ነገር አንዱ መሰብሰብ እንወዳለን፣ ተሰብስበን እንጸልያለን፣ የእግዚአብሔር ቃል መጽሐፍ ቅዱስ እናጠናለን፣ እግዚአብሔር እናመልካለን፣ መዝሙር ይዘመራል። ጥሩ ነገሮች ናቸው እነዚህ። የኛ ትልቅነት ተሰብስቦ በዝማሬ እግዚአብሔርን በማክበር የተገደበ ወይም የተወሰነ አይደለም። አንድ ነገር ብቻ ነው እሱ። የኛ ትልቅነት ከሌሎች የሃይማኖት ተቋማት የተለየ አይነት ሰፊ መሬት አግኝተን ያማረ ህንፃ ሰርተን የአባሎቻችን ቁጥር በዝተው ድምጻችን በከተማ ውስጥ ወይም በአካባቢው ከፍ ባለ ድምጽ ማጉያ ተሰምቶልን እንደዚህና የመሳሰሉ ነገሮች የኛን ትልቅነት አይናገሩም። ይሄ እነዚህን ሁሉ እያደረግን እስቲል እንደ ተራ ሰው ነው እየተመላለስን ያለነው። በጣም ዝቅ ባለ ቦታ ላይ ነው የምንመላለሰው። ይሄን እንግዲህ ከወንጌል እውነት የተነሳ የሚደፈር እንጂ አንዳንድ ቦታ ትንሽ ሊያስቆጣ ይችል እንደሆነ አላውቅም። ለምን እንዲህ ተባለ ሳይሆን ነገሩ እንደዚህ ሆነን ማለት ነው ተገቢው። እንደ ተሰሎንቄ አማኞች እያለን ብዙ ጊዜ እንደምንጠቅሰው ነገሩ እንደዚህ ሆነን ነን ወይ እንደዚህ እንደሚባለው ነን ወይ? እውነትም በያለንበት አካባቢ
ምስክርነታችንን አልጠበቅንም ወይ? ፍቅር አንድነት የለንም ወይ? ኑሯችን የጽድቅ አይደለም ወይ? በቅድስናችንና በዙሪያችን ካለው ዓለም የተለየን በመሆናችን የተለየ ኑሮ በመኖራችን አንታወቅም ወይ? ነገሩ እንደዚህ ሆነን ብሎ መጠየቅ ነው የሚሻል። ለምን እንደተባለ ሳይሆን ነገሩ እንደዚህ ሆነን እንዴት ነው? እስቲ ቆይ እኔ በቤቴ እንዴት ነኝ? እንዴት ነው የምኖረው? እግዚአብሔር ክብር፣ ለሰዎች ጥቅም፣ ለወንጌል እውነት፣ ለመንግስቱ አሸናፊነት እና ጽናት ነው ወይ የምኖረው ወይስ ተቃራኒውን? ጸሎት ህይወቴ እንዴት ነው? እግዚአብሔርን ቃል በግል በየዕለቱ እንደ ምግብ እንደ ጠዋት ቁርስ እንደ ቀን ምሳ እበላለሁ ወይ ለነፍሴ? ከዚያስ ህይወቴ በደስታ የተሞላ ነው ወይ? በሰላም የተሞላ ነው ወይ? የአንድ ሰው የመዳኑ ምልክት ሆኖ የሚጠቀሰውና የመንፈስ ፍሬ የሚባለው ገላትያ 5:19 እንደሚናገረው ሰላም፣ ደስታ፣ ትዕግስት፣ ቸርነት፣ የዋህነት፣ እምነት፣ በጎነት፣ ራስን መግዛት፣ እነዚህ የመንፈስ ፍሬ ይባሉ እንጂ መጠሪያቸው እና ባህሪያቸውም ጭምር የአንድ ሰው የመዳኑ ፍሬ፣ የመዳኑ ማሳያ፣ የመዳኑ መታወቂያ፣ አንድ ሰው በክርስቶስ አምኖ እንደዳነ የሚፈተሽበት የሚመረመርበት የሆነ ላብራቶሪ የለም። እንደ ቴርሞሜትር እዚህ ግንባሩ ላይ ወይ ልቡ ላይ ተደርጎ ድኗል አልዳነ የሚባልበት መንገድ ስለሌለ አንዱ ማሳያ የመንፈስ ፍሬ ነው። የመንፈስ ፍሬ የሚለውን የመዳን ፍሬ ልንለው እንችላለን። በዚህ መልኩ ነው የሰዎች መዳንና አለመዳን በፍሬ ነው የምናየው፣ ዛፍ ከፍሬው ስለሚታወቅ። ስለዚህ ይሄ የመዳን ፍሬ በህይወቴ አለ ወይ? ደስተኛ ሰው ነኝ ወይ? ሰላማዊ ሰው ነኝ ወይ? የፍቅር ሰው ነኝ ወይ? ይቅር ባይ ነኝ ወይ? ይቅርታ ጠያቂ ትሁት ነኝ ወይ? የዋህና ገራም ነኝ ወይ? ያለኝን አካፍላለሁ ወይ? ከሁሉ በፊት መካፈል ያለበት ሀብት ኢየሱስ ክርስቶስ ነው። ከሱ ቀጥሎ ግን ወርቁንም ብሩንም እንጀራውንም ጨርቁንም ለሌሎች ከኔ ላነሱ አካፍላለሁ ወይ? የልግስና የቸርነት መንፈስ ጸጋ አለኝ ወይ? በተረፈ ከሌሎች ቅዱሳን ጋር ህብረት አለኝ ወይ? ጤናማ የሆነ ህብረት። ወንጌልን ለአካባቢዬ በቃልም በኑሮም እመሰክራለሁ ወይ? ሰፈር ጎረቤቶቼ፣ የሥራ ባልደረቦቼ አማኝ መሆኔን በማህተቤ ይሁን በሆነ ውጫዊ ምልክት ሳይሆን በህይወቴ ለውጥ ያውቃሉ ወይ? የምትሰብኩት ስብከትና የምትኖሩት አንድ አይነት ነው ይላሉ ወይ? እንግዲህ መለኪያችን ይሄን የመሳሰለ ነው። በእነዚህ መለኪያዎች ራሳችንን ሐቀኛ ሆነን እውነተኛ ሆነን ብንመዝን በኔ እይታ በኔ መረዳት ሚዛናችን የቀለለበት ጊዜ አንድ በሱቅ ደጃፍ ላይ የሚቀመጥ ሚዛን፣ ሁለት ሳህኖች ያሉትን ሚዛን በምሳሌ ወሰዱና አንደኛው ሳህን ላይ ወንጌል፣ ክርስቶስ ኢየሱስ፣ መንፈስ ቅዱስ፣ ክርስትና የሚለውን አስቀምጠን ሌላኛው ሚዛን ላይ ደግሞ እኛ ራሳችንን አስቀምጠን ብንመዝን የቀለለ ህይወት ነው የሚታይብን። ይሄ ገሃድ ነው፣ ሁሉም የሚያውቀው ነው፣ የሚያዝንበትም ነው፣ የሚጸልይበትም ነው፣ የሚያፍርበትም ነው። አስታራቂ ቤተክርስቲያን ለራሷ መታረቅ ያልቻለችበት፣ ወንጌል አስተማሪም አስታራቂ የሆኑ የእምነት አባቶች መሪዎች መታረቅ የማያውቁበት፣ ተጣልቶ መታረቅ የማይችሉበት፣ በየቦታው ህብረቶች የተፍረከረኩበት፣ ቅናትና ክፋት የበዛበት፣ ወንድምን ጠልፎ መጣል፣ በሆነ ሁኔታ ሁሉ ማሰናከል፣ ምኞት በሰዎች አእምሮ ውስጥ ያደረበት፣ ሌላውን ጥሎ የሌላውን ረግጦ ምንሎ አልፎ ወደ ከፍታ መውጣት ወይም አሸናፊ መሆን ወይም ድል አብሳሪ መሆን የሚታይበት፣ በሌላው ውድቀት፣ በሌላው ሐዘን፣ በሌላው ጉዳት ሰው የማያለቅስበት የማያዝንበት፣ በቤተ እምነቶች መካከል መተባበር ሳይሆን መጠራጠር የበዛበት፣ መደጋገፍ ሳይሆን መነቃቀፍ የበዛበት፣ አብሮ መስራት ሳይሆን የግል ሩጫ የበዛበት፣
አገልጋዮች ህይወታችንን ያልጠበቅንበት እግዚአብሔር የሰጠንን የአገልግሎት ጸጋ ለሽያጭ ያዋልንበት ምንም ግልጽ አይደለም ወይ? ግልጽ አይደለም ወይ? በነፃ ተቀበላችሁ በነፃ ስጡ የሚለውን ወንጌል ረስተን እያንዳንዱን ምንን በለው መዝሙሩንም ጸሎቱንም ፈውሱንም ተአምራቱንም ትንቢቱንም ሁሉንም ነገር ወደ ሸቀጥነት የቀየርንበት ክርስቲያን ጋብቻዎች ያልጸኑበት መጽናት ያልቻሉበት ተጋባ ተፋታ የጥቂት ቀናት ልዩነት ብቻ የሆነበት ሌሎች ብዙ የሚዘረዘሩ የማይመጥኑን ማንነቶች አሉን። በዚህ ዘመን የማይመጥኑን ወንጌላችን ሌላ እኛ ሌላ የሆንበት ትምህርታችን ሌላ እኛ ሌላ መዝሙሩ ሌላ እኛ ሌላ ተሰብስበን የምናሳየው ፈንጠዚያ ደስታ ዝላይ ጩኸት ሌላ ከዛ ስንወጣ ምን ኖሮ ሌላ የሆንበት ዘመን አይደለም ወይ? ይሄ የትልቁ እግዚአብሔር ልጆች እና ህዝቡ መሆናችንን አያሳይም። አምላካችን ትልቅ ነው። በመዝሙር 48 ቁጥር 1 ላይ እንደተጻፈው በመዝሙር 95 ላይ እንደተጻፈው ብዙ ምሳሌዎች እናነሳለን። ኢሳይያስ ምዕራፍ 40 ከ12 ጀምሮ ስናነብ ሰማይን በስንዝር የለካ የምድር ውሆች በፍኙ የሰፈረ ተራሮችን ሚዛኖችን በሚዛን የመዘነ በምድር ክበብ ላይ የሚቀመጥ ከዋክብትን በቁጥር የሚያውቅ በስም የሚያውቅ ትልቅ አምላክ ነው ይላል። ትልቅ አምላክ ነው። ይሄ ማለት ምሳሌ ነው እንጂ በእርግጥም ውሃ እንዲሰፍሮ አሳይቶ አያውቅም። ምሳሌ ነው፣ የትልቅነቱ ማሳያ። ኢዮብ ምዕራፍ 38ን 39ን ሁለት ምዕራፎች ስናነብ እግዚአብሔር እሱ ራሱ በአፉ እዛ ኢሳይያስ ላይ የተጠቀሰውን አይነት የሚመስል ማለትም በማን ትመስሉኛላችሁ ከማን ጋር ታስተያዩኛላችሁ እንደሚል ኢዮብ 38 ላይ መጣና ኢዮብን ቻሌንጅ ሲያደርገው እኔ ምድርን ስፈጥር ሰማያትን ስዘረጋ የት ነበርክ? አማካሪ የነበርክ ወይ? አሁን ልክ አይደለህም ተሳስተሃል ልትለኝ ልታርመኝ ያኔ በአንተ ምክር ነው ወይ ይሄን ሁሉ የሰራሁት ያደራጀሁት? የት ነበርክ አንተ እያለ የሰማይ አዋፋትን በባህር ውስጥ ያሉ እንስሳትን ይዘረዝራል። አዎ በጫካ በዱር ያሉ አራዊትን ይዘረዝራል። የማይዘረዝረው ስለ ታላቅነቱ ለመናገር አይደረሴነቱ አይታወቅነቱን ለማሳየት ለማስረዳት የማያነሳቸው ፍጥረታትና የፈጠረበት እውቀቱ ምን ያህል የላቀ የጠለቀ የማይደረስበት እንደሆነ በምሳሌ እያደረገ ያስረዳዋል። እና ይሄን ሁሉ እያለ መጥቶ ምዕራፍ 42 ላይ ሲደርስ ይላል ኢዮብ እጁን አንስቶ ሁሉን ታደርግ ዘንድ ቻይ እንደሆነ ሐሳብን ማንም ይከለክለው ዘንድ እንደማይቻል አወኩ። ይሄን ሳላውቅ ነው ይሄ ሳይበራልኝ ነው እስካሁን ድረስ በዚህ ክርክር ውስጥ የቆየሁት ይላል። እግዚአብሔር የተባረከ ይሁን። መዝሙር 76 ላይ ተመሳሳይ ምህረትህ አለቀ እንዴ? ቸርነትህ ከዚህ በኋላ አይቀጥልም እንዴ? እንደዚህ በቃ የኔ ነገር እንደዚህ ሆነ እንዴ? ልክ እግዚአብሔርን አሳንሶ በጊዜ የተወሰነ በሁኔታዎች የተወሰነ ተገደበ አይነት አድርጎ ሲያጉረመርም ይቆይና የሚቀጥለው ምዕራፍ ላይ ይሄ ድካሜ ነው አልኩ ይላል። የልዑል ቀኝ እንደተለወጠ ማሰቤ ምህረቱ እንዳለቀ መናገሬ እኔ ድካሜ ነው፣ እግዚአብሔር ከማቀው በላይ ነው፣ ከተረዳሁት በላይ ነው፣ ከገባኝ በላይ ነው ብሎ ሲጸጸትና ሲመለስ እናያለን። ሌላው ቀርቶ ወደ አዲስ ኪዳን መተን ሐዋርያት ሥራ ምዕራፍ 14 ከቁጥር 22 ጀምረን ብናነብ የእግዚአብሔርን ትልቅነት ሐዋርያው ጳውሎስ በአቴንስ ከተማ ጣዖት መሙላቱን አይቶ መንፈሱ በተበሳጨበት ጊዜ ያመጣው ለወንጌል ስብከት መንደርደሪያ ያደረገው በጣም ጥበብ የሞላበት እግዚአብሔር ታላቅነት መገለጫ የሆኑ ሐሳቦች ዛጋ በዝርዝር እናያለን። እግዚአብሔር ለውሆች ገደብ እንዳበጀላቸው ለሰዎች መኖሪያም ቴሪቶሪ እንደፈጠረ እንደሰራ ድንበር እንደሰራ የሰዎችንም እድሜ ጭምር የወሰነ እሱ መሆኑን እያስረዳ ለግሪኮቹ ቀስ እያለ ወደ ወንጌል እውነት ሲያመጣቸው እናያለን እዛ ክፍልና በእነዚህ ሁሉ ክፍሎች ላይ ተመርኩዘን በዚህ ዙር በየቤተ ክርስቲያናቱ መድረኮች በአደባባይ የሚደረጉ ክሩሴዶች ላይ እያቀረብን ያለነው መልእክት እግዚአብሔር አምላክ ይህን ያህል ትልቅ አምላክ ነው። የዚህ ትልቅ አምላክ ልጆች መሆናችን
የሚለካው በሜጋፎን በመናሰማው ድምጽ አይደለም። 5 ኪሎ ሜትር ሚጮህ ሜጋፎን ወይም በትልቁ አዳራሻችን የጆሮ ታምቡራችን አደጋ እስኪገጥመው ድረስ በመናጮህ ድምጽ አይደለም ታላቅነታችን የሚታየው። በተሰብሳቢ ብዛት አይደለም ወይም አንድ ቤተክርስቲያን ባለው የአባላት ብዛትም አይደለም። እንኳንና አንድ እሑድ መጥቶ ተሰብስቦ የሚቀጥለው ቀን የማይታይ ቀርቶ አባሎቼ ናቸው የሚላቸው እንኳን በሚሊዮን መቆጠራቸው አይደለም። እኛ ትልቅነታችን በሱ አይለካም። በያዝነው ሀብት፣ በሰራነው ህንፃ፣ በምናካሂደው የልማት ፕሮግራሞች አይለካም። ትልቅነታችን መለኪያው ከሁሉ በላይ ትልቁ እግዚአብሔር ልጆች መሆናችን ነው። ሁለተኛው ግን ህይወታችን፣ ኑሯችን ነው። በማህበረሰቡ መካከል የምንኖረው ኑሮ የትልቅነታችን ወይ ትንሽነታችን ማሳያ ሆኖ ያገለግላል። እና መደምደሚያው ምንድነው? የመልእክቱ ማጠቃለያ እኛ የትልቁ እግዚአብሔር ልጆች ነን። ከዚህ በኋላ የሚመጥነንን ኑሮ እንኑር የሚል የሚመጥነንን በየከተማው አብያተ ክርስቲያናት በመግባባት እረኞች፣ መሪዎች ከሌሎች እረኞችና መሪዎች ጋር በመግባባት በመቀባበል እጅ ለእጅ ተያይዞ አዳኙን ክርስቶስን በመስበክ እያንዳንዱ ቤተሰብ ፍቅሩን፣ አንድነቱን በመጠበቅ በቤተክርስቲያን ቅጥር ግቢ፣ በጸሎት ቦታ፣ በኮንፈረንስ ቦታ የምናሳየውን ማንነታችንን በስራ ቦታ፣ በአደባባይ፣ በህዝባዊ መሰብሰቢያ ቦታዎች፣ በገበያ፣ በየትም ቦታ ያንኑ የመሰለውን ህይወት በማሳየት ይህችን ምድር እንክበድባት፣ ካቦድ እንሆንባት። የካቦድ ሳይሆን ካቦድ ከብዶ መታየት፣ በእግዚአብሔር ሞገስ ክብርና ግርማ መገለጥ መታወቅ። እኛ በቆምንበት ቦታ ክፉ መናፍስት መቆም የለባቸውም። አንታመምም አንሞትም ከሚሉት አይደለሁም። ደግሞም የታመመ ሁሉ መሞት አለበት ከሚልም አይደለም። ታመመ ይፈወሳል ተጸልዮለት በጌታ ስም ዘይት ተቀብቶ ይጸልያል። ምንም ይሄ የሚያጠራጥር ነገር የለውም። በዚህ ሁሉ ሌላው ቀርቶ እግዚአብሔር ፈቅዶ የምንሞትም ከሆነ መኖራችን ብቻ ሳይሆን ሞታችንም እግዚአብሔርን ማክበር አለበት። የቅዱሳን ሞት በእግዚአብሔር ፊት ድንቅ ነው ስለሚል ተራ ነው አይልም። የተለመደ ነው ባህላዊ ነው አይልም። እንደ እንስሳ ወይም እንደ እንትን ዝም ብሎ ይጣላል አይልም። ቅዱሳን ኖሯቸው ብቻ ሳይሆን ሞታቸውም የከበረ ነው ይላል። ስለዚህ ስንሞትም ስንቃበርም እግዚአብሔር በሚከብርበት ስንኖር ደግሞ የበለጠ እንደዚሁ ይሄንን በመኖርና በማሳየት የትልቁ አምላክ ልጆች መሆናችንን የታላቁ አምላክ ሕዝብ መሆናችንን በተጨባጭና በተግባር እናሳይ የሚል ነው። አጠቃላይ በደረስንበት ቦታ ሁሉ የምናደርሰው መልእክት ለእናንተም እንግዲህ ባጭሩ የ4-5 ቀን ኮንፈረንስ ላይ የሚቀርብ መልእክት ያው ብዙ ዝርዝሮች ታክለውበት እንግዲህ በዚህ ከአንድ ሰዓት ባነሰ ጊዜ ውስጥ ያላችሁበት ስሙት እና ይሄ ለአንድ ሰፈር፣ ለአንድ ቤተ እምነት፣ ለአንድ ማህበረሰብ፣ ለአንድ ሀገርም አይደለም። በሌሎች ቋንቋዎች ቢተረጎም እንኳን ወንጌላውያን አማኞች ለሆኑ በየትኛውም ዓለም በየትኛውም ባህል፣ ቋንቋ፣ ቀለም የዓለም ክፍል ላሉ ህዝቦች ሁሉ አማኞች ለሆኑ ማለት ነው የሚደርስ መልእክት ነው። ተነጋገሩበት፣ ተወያዩበት፣ ጸልዩበት፣ መርምሩበት። ራሳችሁን ሌላውን ሳይሆን ራሳችሁን መርምሩበት። ከኔ ነው የሚጀምረው በሉ። እኔ እንዴት ነኝ? አኗኗሬ በቤቴ፣ በስራ ቦታዬ፣ በሰፈሬ እንዴት ነው የምኖረው? የትልቁ አምላክ ልጅነትን የሚያጸና የሚያጸድቅ ህይወት ነው ወይ የምኖረው? ሁሉም ራሱን ይጠይቅ። ስንሰባሰብ ደግሞ እንነጋገርበት። መጽሐፍ ቅዱስ ጥናት ርዕስ ይሁን። አያችሁ፣ በቴዎሎጂ በስነ መለኮት እውቀት ጭንቅላታችን አብጦ ወይም ዳብሮ ይሄ ልብ የሚባለው ውስጥ የሚባለው መንፈስ የሚባለው ክፍል ግን ከስቶ ገርጥቶ ደርቆ ጠውልጎ የሚታይበት ዘመን ነው። ይሄ ዘመን ምንም ጥያቄ የለውም። በጣም ደስ ይላል። ወርዶ እስከ አጥቢያ ድረስ በአሁኑ ጊዜ የሰርተፍኬት፣ የዲፕሎማ፣ የዲግሪ ትምህርት ቤቶች የተከፈቱበትና ተማሪዎች የበዙበት በጣም ደስ ይላል። በእውነት የሚደገፍ ነው። መንፈሳዊ ህይወታችንና እንቅስቃሴያችን ጥልቀት ባለው መጽሐፍ ቅዱሳዊ
ትምህርትም መደገፍ አለበት። ይሄ ምንም ጥያቄ የለውም። ግን የምንማረው ለጭንቅላት ብቻ ለሰርቲፊኬት ለወረቀት መሆኑ በጣም አሳዛኝ ነው። በጣም አሳዛኝ ነው እና ህይወትን መማር ቀለምን ብቻ ሳይሆን ህይወትን መማር ከክርስቶስ ከመጽሐፉ ከመንፈሱ ከተለወጡ ሰዎችም ምሳሌ ሊሆኑን ከሚችሉ ከፊት ከቀደሙ አባት እናቶችም ጭምር መማር ያለብን ከፊደል ከቃል በላይ ህይወትን እና ተምረን ደግሞ ያንን ወደ ተግባር መለወጥ እኛም ራሳችን በተራችን መኖር መጀመርና ማሳየት በዚህም ዓለምን መኮነን በአስቀያሚ ፊቷ በገረጣ ፊቷ በውስጧ ባለው ብዙ ክፋትና ርኩሰት እንድትኮነን የዓለም ሰዎች እንዲኮነኑ እንደነሱ ባደረገን በሆንን እንዲሉ እና ከዚህ የተነሳ ወንጌል ከቃል አልፎ በተግባር እንዲሰበክ ብዙዎች አምነው እንዲድኑ መንግስቱ እንድትሰፋና እንድትጸና በዚህ ዘመን እግዚአብሔር ሁላችንንም ይርዳን። እንግዲህ የተለየ የምናሳየው ተአምር የለም። በየሄድንበት ቦታ ይሄን የምታዩትን የሚድንና ንስሐ የሚገባ ህዝብ ብዛት ስታዩ ምን ተነግሮ ምን ተሰብኮ ምን ተአምር ተሰርቶ ሊሆን ይሄው ነው። ይሄንን በሚገባው ቋንቋ ህዝቡ ጸልየን ተዘጋጅተን ተሞልተን ወተን ስንናገር ብዙ አይኖች ይገለጣሉ። በመቶዎች የሚቆጠሩ አይኖች ይገለጣሉ። ያሉበትን ቦታ ይጠሉታል። ልክ እንዳልሆኑ መንፈስ ቅዱስ በቃሉ መስተዋት ያሳያቸዋል። ራሳቸውን ይጸጸታሉ፣ ያዝናሉ፣ እያለቀሱ ለንስሐ ወደፊት ይመጣሉ። ጌታን እንደገና ለመቀበልም ይሁን ማለት እንደገና ወደ ጌታ ለመመለስም ይሁን ለመጀመሪያ ጊዜ መጡና ወንጌልን በዚህ መልኩ የሚሰሙትም እየሮጡ መጥተው ጌታን የሚቀበሉበት ሚስጥር የተለየ አይደለም። ይሄው ነው። ወደ ያላችሁበት ቦታ ብንመጣ ይሄው ነው። ወንጌሉ ግልጽ ነው። ወንጌሉ ግልጽ ነው። ሌላ ምን ሰብከው ቃል ወንጌል የለንም እኛ። እግዚአብሔር የተባረከ ነው። ይሄ ደግሞ ትልቅ የወንጌል ባለጸግነት ነው። አንድ ቦታ ለመደምደም ያህል አንድ ትልቅ ኮንፈረንስ ላይ ከአንድ ሰው ጋር አገለገልን። እኔ ከሰዓት በኋላ ደሞም እንዳገለግል የተጠራሁትን በዝማሬ አገልግሎት እንዳገለግል ነው። ከሰዓት በኋላ ነው የኔ ጊዜ እና በሰዓቴ ሲሄድ ቀደም ሲል የነበረው ክፍለ ጊዜ ሰባኪ አልጨረሰም እና እየሰበከ ነበር። ተቀላቀልኩ። በጣም ትልቅ ጉባኤ በሺዎች የሚቆጠሩ ህዝብ ያለበት ነው እና ከጉባኤው ተቀላቀልኩ። ከዛ በኋላ ግማሽ ላይ የነበረው ሰባኪ ስብከቱን ጨረሰ። ምንም አይነት ጥሪ ሳያደርግ እንግዲህ ጉባኤው የተጠራው ለአካባቢ ወንጌል ለማድረስ ለከተማው ታስቦ ነው። በጣም ትልቅ ጉባኤ ነው። ብዙ ህዝብ ሊድን ወይም ደግሞ ምላሽ ሊሰጥ እንደሚችል ጠብቅ ነበር እኔ እየተናገረ ማለት ነው። እና ሳያደርግ ቀረ፣ ቁጭ አለ። ከዛ መዝሙር መሃል ላይ ማለት የጉባኤ መዝሙር በሚመሩ ሰዎች ተዘመረ። ከዛ በኋላ ተራይ ደረሰና ልዘምር ቆንኩኝ ማለት ነው። የእውነት የሆነ ታሪክ ነው የምነግራችሁ፣ እንዲሁ ዝም ብሎ ለምሳሌ ብዬ አይደለም። እና መዝሙሬን መዘመር ጀመርኩ። ይሄ ቀደም ሲል የሰበከው ሰው በጣም ትልቅ እድል ነበረው። ትልቅ በጣም የተመቻቸ ሞሜንተም ነበረው። መንፈሱ በኃይል ሰዎች ልብ የተነካበትና የተዘጋጀበት ሰዓት እንደሆነ በመንፈሴ ይሰማኝ ነበር። ለምን ይህን ድል አልተጠቀመበትም? የጉባኤው የኮንፈረንሱ መጠራትም ዋና ዓላማው እሱ ነበር የሚል ነገር ውስጥ እያሰላሰልኩ ነበርና የመዝሙሮችን አይነት ያው ማሰብ ነበረብኝ፣ ምንድነው መዘምረው ብዬ። ከዛ በኋላ እየዘመርኩ በጣም ጉባኤው ኦልሬዲ በጋለ ብረት ምጣድ ላይ የሆነ ነገር እንደመስራት ማለት ነው። ኦልሬዲ የሞቀ ጉባኤ ነው። እልልታ ነበር፣ ደስታ ነበር እና መሃል ላይ ቆም አድርጌ እንደ ሰባኪ ብቻ አይደለም ማለት ወንጌል ቀጥታ ከዝማሬ ውጪ በስብከት ብቻ የሚያገለግል ብቻ መሆን አለበት ብሎ የደነገገ የለም እና እየዘመርኩ ለምን ሰዎችን አልጋብዝም አልኩኝና ቆም አድርጌ መሃል ላይ ይሄን ወንጌል ቀደም ሲል የሰማችሁ እንደገና ደግሞ አሁንም በዝማሬ እየተባረካችሁ እየተጽናናችሁ ያላችሁ እና ይሄን ጌታ ኢየሱስ ክርስቶስን የህይወታችሁ ጌታ የነፍሳችሁ አዳኝ አድርጋችሁ መቀበል የምትፈልጉ
እያልኩኝ እንግዲህ አሁን በምናገርበት መንፈስ አይደለም፣ ያኔ በዛ በጋለና ወደ ላይ ከፍ ባለ መንፈስ ውስጥ ሊሆን የሚችለውን መገመት ትችላላችሁ። በጣም የእግዚአብሔር መንፈስ ይንቀሳቀስ ይመላለስ ነበር። ከዚያ በኋላ ሰዎች መነሳት ጀመሩ፣ ከቀኝ ከግራ፣ ከዛኛው ከየመተላለፊያዎቹ እንደ ውሃ ጅረት ይፈስ ጀመር ወደ መድረኩ። በውጭም በመጠለያ ደግሞ እንደገና በጣም ትልቅ አዳራሽ ነው። የት እንደሆነ መናገር ባያስፈልገኝም በጣም ትልቅ አዳራሽ ነው። ከዛ ደግሞ በውጭ ያሉ ድንኳኖች ነበሩ። በውጭ ያላችሁ አልኩኝ። በጣም በሚያስገርም ቁጥር ከውጭ መጉረፍ ጀመረ። ከዛ ከመድረኩ ፊት ለፊት ያለው በተቀማጩና በመድረኩ መካከል ያለው ቦታ ሞላ። ከዛ መሪዎችም ያው እንተጋገዝ ነበር። ተነሱ፣ ከፊት ያላችሁ ወደ መድረኩ ውጡ አሉ። በእርግጥም ከፊት ያሉት ወደ መድረክ ወጡ እና ከኋላዬ ጠቅላላ ትልቅ ሰፊ መድረክ እንዳለ ሞላ። የፊት ለፊቱ ሞላ። ከዛ ወደ ጎን በኩል ብቻ አለ የሚባል ባዶና ክፍት ቦታ ሁሉ እንዲሞላ ተደረገ። እንግዲህ በአንዳንድ ትልልቅ ስብሰባዎች ላይ ጀማ ስብከተ ወንጌል ስብሰባዎች ላይ ታይቶ ይሆናል። በዛ ልኩ በመቶዎች የሚቆጠር ህዝብ ጌታን ለመቀበል ወጣ እና የነበረው የደስታ መንፈስ የእግዚአብሔር ክብር ጨመረ እንደገና። ታውቃላችሁ ያው በመግቢያ ላይ እንዳልኩት የነፍሳት መዳን የምንለው ወይም ሰዎች ለክርስቶስ ወንጌል ምላሽ ሲሰጡ የሚሰማው ደስታ በፈውስና በተአምራቶች አይታይም። ምክንያቱም ይሄ ደስታ የእግዚአብሔር ደስታ ስለሆነ ሰዎች ብቻ ሳይሆን የእግዚአብሔር ደስታ ስለሆነ የክርስቶስ ኢየሱስ የቆሰለው የደማው የሞተውና ከሞትም የተነሳው ወደዚህ ምድር ስጋ ለብሶ ለመምጣት ሌላ የተለየ ምክንያት የለውም እና ምክንያቱ ይሄ ስለሆነ በሱም ዘንድ ትልቅ ደስታ የሚሰጠው ይሄ ነው እና ያ ደስታ ፈሰሰ በጉባኤ ላይ እና መዝሙሬን ጨረስኩ። ከዛ በኋላ ከጉባኤው ጋር በደስታ ያ ሁሉ በመቶ የሚቆጠር ህዝብ ወደ ሌላ ድንኳን እንዲገባ ተደረገ። አማካሪዎች አብረው ሄዱ እና እንግዲህ ልትገምቱ ትችላላችሁ ጉባኤው እንዴት ባለ የደስታ ውቅያኖስ ውስጥ እንደገባ። ከዛ በኋላ ቀጣዩ ሰባኪ ወጣ። ይሄ ቀጣዩ ሰባኪ ለፈውስ ለህመምተኞች እንዲጸልይ ታስቦ የተጠራ ሰው ነው እና ጊዜው የከሰዓት በኋላ ጊዜ ነው ብያችኋለሁ። ዓላማው ለህመምተኞች መጸለይ፣ የተለያየ ችግር ያለባቸው ከዚያ እንዲፈቱ እንዲላቀቁ መርዳት ማገዝ መሆኑን ያውቃል እና ስብከቱን አጠር አድርጎ ወደዚያ ከመሄድ ይልቅ በጣም ረጅም ሰዓት ተናገረ። ምናልባት ከአንድ ሰዓት በላይ ከምናምን በላይ የሚሆን ረጅም ሰዓት ተናገረ። ሰዓቱ እየመሸ ሄዷል። ከዚያ መሪዎች መንቀሳቀስ ጀመሩ። ምን ይሻላል? ስብከቱን አስረዘመው። ቦታውን ደግሞ መልቀቅ ያለብን በጊዜ ነው። 12 ሰዓት ይሆን እንደዚህ። ወረቀት ይጽፉ ጀመር። አንዴም ተጻፈለት አየት ታደረገ ቶ፣ ሁለተኛም ተጻፈለት አየት ታደረገ ቶ። ከዛ በኋላ ሰዎች ሄደው በጆሮ በቃ ይቅርታ አድርግልን ማለት ጀመሩ እና ይሄን ጊዜ እንግዲህ እንድጸልይ አልተፈቀደልኝም እንደዚህ ብሎ ትንሽ የተሰማውን ሐዘን ተናገረ። ከዛ ሄዶ ተቀመጠ። መሪዎቹ ወጥተው ይቅርታ ጠየቁ እና ጉባኤው ያው እንግዲህ በኮንፈረንሱ ላይ ደከሙ ያገለገሉ ዋጋ የከፈሉ ሁሉ መባረክ ነበረባቸው። ያን አደረጉ። ማጠናቀቂያ ንግግሮች ተደርገው ተጸልዮ ጉባኤው ተፈታ። ከዛ ወንድም ጋራ ከዚህ በመጨረሻ ከሰበከ ወንድም ጋራ አብረን በአንድ አቅጣጫ ስለነበረ ምን ሄደው በአንድ መኪና የመጓዝ እድል ነበረን እና ይሄ ወንድም በጣም አዝነዋል እና ዛሬ በቃ እግዚአብሔር ለምን እንደዚህ እንዳደረገ አልገባኝም። ይሄ ቤት ሄጄ እግዚአብሔርን ጠይቀዋለሁ ምናምን ብሎ በቃ ልክ እንደተዋረደ አይነት ለዚህ በጣም ብዙ ይሰማው ጀመር። በኋላ አይ ይገርምሃል በቃ ምንም እኮ አይደለም
እግዚአብሔር በእርግጥም ቢፈቅድ ኖሮ በቃ ይሄን ዋናው ስራ ይሄን ብሎ ቢያስብ ኖሮ እግዚአብሔር አንተ እድሉን ታገኝ ነበር፣ ሰዓቱም ሁኔታዎችም ይመቻቹ ነበር። እና ግን እኮ እስቲ ለወንጌል ምላሽ የሰጡ ሰዎችን ብዛት ዋናው እኮ ክርስቶስ ኢየሱስ ሰው ያደረገው ወደ ምድር ያመጣው የእግዚአብሔር ትልቁና ዘላለማዊ አጀንዳ ነገር ሁሉ በክርስቶስ መጠቅለል ነው ይላል ቃሉ። ይሄ አጀንዳ ተፈጽሟል እና ደስ ይበልህ። ምንም አይደለም ለበሽተኛ ለመጸለዩ ምንም ማለት አይደለም። እግዚአብሔር ደግሞ ያስባቸዋል፣ በተለያየ መንገድ እግዚአብሔር ያስባቸዋል። ይሄንንም ብለው ሊለቅነው በቃ እንደተበሳጨ የሱ ቤት ቀድሞ ስለደረሰ እኔ ደግሞ ቀጥሎ ስለነበረ በዚሁ ሐዘን እያለ ተለያየ። ይሄ ምሳሌ ያጋጠመኝ ነው። ምንድነው ዋና ጥሪያችን? ማን ነው? በሽተኛ መፈወስ በአገልግሎታችን ውስጥ የለም እያልኩ አይደለም፣ አንዱ ነው። አጋንንት ማውጣትም ሊሆን ይችላል። ትንቢት ተናግረን ቅዱሳንን ተስፋ መስጠት፣ ተስፋ ቃል መስጠት ወይም ስለሌላ ጉዳይ ያለን መልእክት እንድናስተላልፍ እግዚአብሔር ጠርቶናል። ምንም ጥያቄ የለውም። የክህነት አገልግሎታችን ሁሉንም ነገር ያጠቃልላል። ግን እኮ ዋናው የእግዚአብሔር የሰማይ አጀንዳ፣ ማዕከላዊ አጀንዳ የሰዎች በታመመው፣ በቆሰለው፣ በደማው፣ በሞተው፣ በተቀበረውና በተነሳው ጌታ ብቸኛ የዓለም አዳኝ በሆነው ኢየሱስ አምነው እንዲድኑ ከዚህ ዓለም ጨለማ ብቻ አይደለም ከሚመጣው ፍርድ እንዲድኑ እግዚአብሔር ዓላማ ይሄ ነው እና ይሄ ሲፈጸም ደስ ሊለን ይገባል። እናንተም ደስ ይበላችሁ። እግዚአብሔር ትልልቅ ውጤቶችን እያሳየን ነው። አሁንም እንድታስተውሉ የምፈልገው ነገር በእኛ አገልግሎት ብቻ እንደዚህ ሆነ ሌላው በሚል በማወዳደር መልኩ ሳይሆን የእኛንና የሌሎችን አገልግሎት በማወዳደር ሳይሆን በእግዚአብሔር ቃል እውነት ሁላችን ማንበበን የምናውቀው ትልቅና የከበረ ነገር የቱ ነው የሚለውን እንድናስብ ነው። ሁላችንም በዚህን በርታ። ሕይወታችንን ከመጠበቅ ጀምሮ ወንጌልን በያለንበት እየኖርን በጽድቅ እየኖርን እንስበከው። ንግግራችንም ኑሯችንም ይስበከው እና መንግስቱ ተስፋ ቤተክርስቲያናት ይጽኑ፣ የሚድኑ ይብዙ፣ የዳኑ በደቀ መዝሙርነት ህይወት በባህሪ ለውጥ በቅድስና ህይወት ተገንብተው ጸንተው ይቆሙልን እና እንደዚህ ሆነን ጥቂት ሳይሆን ቢሆን የዓለም ህዝብ በሙሉ ባይሆን ደግሞ አብዛኛው ሁሉም ይድናል የሚል ስለሌለ አብዛኛው ድኖ መንግስተ ሰማይ ስለማይጠብ ለሁሉም ስለሚበቃ ሰይጣን ወይ ብቻውን ወይ ጥቂት ብቻ ይዞ ኦሬዲ የሄዱ ስላሉ ያለ ጌታ ያለ ክርስቶስ የሞቱ ስላሉ እነዚያን ብቻ ይዞ እያዘነ ወደ ሲኦል ወደ ፍርድ ዘላለማዊ ፍርድ ይሄድ፣ ብዙዎች ይዳኑ። እግዚአብሔር ይባርካችሁ። እንወዳችኋለን። ጸልዩልን። በሚቀጥለውም ከዛም በኋላ በሚቀጥሉት ሳምንታት በተመሳሳይ እግዚአብሔር በወንጌል እውነት የብዙዎችን ልብና ህይወት እንዲነካ፣ ምርኮ እንዲበዛ፣ መንግስቱ እንድትሰፋ፣ ስሙ እንዲከብር እንደተለመደው በጸሎታችሁ አግዙን። እግዚአብሔር ይባርካችሁ። ሰላም። ጌታ ኢየሱስ በቂ ነው ለሰማይ ለምድር ኢየሱስ